እንዴት ናችሁ? እንዴት አላችሁ? የተወደዳችሁ ስለ ዝውውሮች አንዳንድ ነጥቦችን እናነሳለን። በሶሻል ሚዲያ በትዊተር በተለይ ግን በሌሎችም የሶሻል ሚዲያ ፕላትፎርሞች ላይ ባለፉት ጥቂት ሰዓታት ከፍተኛ የመነጋገሪያ ርዕስ ስለሆነው አንድ የዝውውር ጉዳይ በማንሳት እንጀምራለን። የሪያል ማድሪዱን ቪኒሺየስ ጁኒዮርን አርሰናል ማስፈረም ይፈልጋል የሚለው በዚ አትሌቲኮ ዴቪድ ኦርንስቴን መጀመሪያ ይፋ የተደረገው የዝውውር ዜና ከተነገረ በኋላ በጥቂት ሰዓታት ውስጥ ከ20 ሚሊዮን በላይ ሰው ይህንን ዜና በትዊተር ብቻ በዴቪድ ኦርንስቴን የትዊተር አካውንት ላይ ተመልክቶታል። ስለዚህ በጣም ከፍተኛ ትኩረት ያገኘ የዝውውር ጉዳይ ነው። በጥቂት ሰዓታት ውስጥ በመጀመሪያዎቹ 30 ደቂቃዎች ውስጥ ብቻ ወደ 8 ሚሊዮን ገደማ ሰው ዜናውን ተመልክቶታል። እንግሊዞቹ በዝውውር ጊዜ እንዲህ ሳይጠበቅ ርዕስ የሚሆነን የዝውውር አጀንዳ ትራንስፈር ፍሪንዚ ይሉታል እና ይሄ ደንበኛ ትራንስፈር ፍሪንዚ ነው። በእርግጥ ዝውውሩ ገና መሆኑ በዚሁ ሪፖርት ላይ ተጠቅሷል። ግን ስለዚህኛው ስለ ዘጋቢው ስለ ዴቪድ ኦርንስቴን የሚነግረን አንድ ነገር ግን አለ። ያው በዝውውር ጉዳዮች ላይ ሁለት ዋና ዋና ዘጋቢዎች የሚባሉት ፋብሪዚዮ ሮማኖ እና ዴቪድ ኦርንስቲን ናቸው። ዴቪድ ኦርንስቲን በአብዛኛው እንደዚህ አይነት ኤክስክሉሲቮችን በማግኘት የሚደነቅ ስኩፖች ይሉታል እንግሊዞቹ ወይም የሚዲያ ሰዎች፣ እንዲህ አይነት ስኩፖችን በማግኘት የሚታወቅ ከሁሉም ቀድሞ ዜና ብሬክ በማድረግ የራሱን ኤክስክሉሲቭ ዜናዎች በማውጣት የሚታወቅ ነው። ያው የታማኒነቱ ጉዳይ ጥያቄ የሚነሳበት አይደለም። ብዙ ትኩረት ያገኘ ነው። ብዙ መነጋገሪያ ርዕስ የሆነ ጉዳይ ነው። ገና ካሁኑ ገና አልተፈጸመም ዝውውሩ፣ ገና በክለቦቹ መካከል ድርድር አልተደረገም። የዜናውን ዋና ሀሳብ ስትመለከቱትም ገና በሚባል ደረጃ ላይ ያለ የዝውውር ጉዳይ ነው። ግን የአርሰናል በዚህ ተጫዋች ላይ ፍላጎት ማሳደር ብቻውን ግን ለብዙ ውይይቶች በር የሚከፍት በብዙ ርዕሶች የሚያነጋግር ጉዳይ ይመስለኛል። አንደኛ ከዓለም ስታሮች መካከል አንደኛው ነው። በቅርብ ዓመታት በእኔ አስተያየት ከክርስቲያኖ ሮናልዶ ከሪያል ማድሪድ መልቀቅ በኋላ በቻምፒየንስ ሊግ በሪያል ማድሪድ ብቻ ሳይሆን በውድድሩ ትልቁ ልዩነት ፈጣሪ ሆኖ የቆየ በጣም ትልቅ ተጫዋች ነው። ስለዚህ የዚህ ተጫዋች በአርሰናል ይፈለጋል መባሉ ብቻውንና ፍላጎቱ ኮስተር ያለ መሆኑ መገለጹ ብቻውን ብዙ የሚያነጋግር መሆኑ ግልጽ ነው። ነገር ግን መጀመሪያ ከዜናው ምንነት ከዘገባው መንፈስ መነሳት የሚያስፈልግ ይመስለኛል። ዴቪድ ኦርንስቴን እንዳለው ይሄ ተጫዋች በሪያል ማድሪድ አዲስ ኮንትራት የማያራዝም ከሆነ አሁን ያለው ኮንትራት ከ2027 ድረስ ብቻ የሚያዘልቀው ነው ማለት ለአንድ ዓመት ብቻ በስፔኗ ርዕሰ ከተማና በሪያል ማድሪድ የሚያቆይ ኮንትራት ነው ያለው። ሌላ ኮንትራት ካልፈረመ ድረስ አርሰናል ይህንን ተጫዋች ማስፈረም ይፈልጋል የሚል ዘገባ ነው በዴቪድ ኦርንስቴን በኩል የወጣው እና በፕሪሚየር ሊግ ሻምፒዮኖቹ ቡድኑን ለማጠናከር በእጩነት ከተያዙ ዋና ዋና አማራጮች መካከል ስሙ የተጠቀሰ ተጫዋች ነው። ዝውውሩ እንደሚፈጸም ምንም ዋስትና የለም። ነገር ግን በአርሰናል ባሉ እንዲህ አይነት ውሳኔዎችን በሚሰጡ ሰዎች ሁሉ ስምምነት ላይ የተደረሰበት ነው ቪኒሺየስን የማስፈረም ሐሳብ። ዝውውሩ ይፈጸማል ማለት አይደለም። ዝውውሩ ስለመፈጸሙ ምንም ዋስትና የለም። ግን የአርሰናል ሰዎች ይሄ ተጫዋች በሪያል ማድሪድ ኮንትራቱን የማያራዝም ከሆነ ዝውውሩን ፐርሱ ለማድረግ ወይም ተጫዋቹን የማስፈረም ጥረት ለማድረግ ከፍተኛ ፍላጎት አለ። በሁሉም ሰዎች በኩል መስማማት ላይ ተደርሷል ይላል። እንግዲህ ይሄ ክሮንኪዎችን የሚመለከት ነው። የክለቡን ሊቀመንበር ሪቻርድ ጋርሊክን የሚመለከት ነው። የክለቡን የስፖርት ዳይሬክተር አንድሪያ ቤርታን የሚመለከት ነው። የቡድኑን አሰልጣኝ ሚኬል አርቴታን የሚመለከት ነው። እንዲህ ያሉ የአርሰናል ሃይራርኪ ውስጥ ያሉ ዋና ዋና ሰዎችን የሚመለከት ነው። በእነዚህ ሁሉ ሰዎች መግባባት ላይ የተደረሰበት ነው። ተጫዋቹ በሪያል ማድሪድ አዲስ ኮንትራት የማያራዝም ከሆነ ሪያል ማድሪድም ተጫዋቹን ይሸጠዋል ተብሎ ስለሚጠበቅ፣ ምክንያቱም ተጫዋቹ ለተጨማሪ 6 ወራት ኮንትራቱን ሳያራዝም በሪያል ማድሪድ የሚቆይ ከሆነ ከስፔን ውጪ ካለ ከየትኛውም ክለብ ጋር ቅድመ ኮንትራት መፈራረም ይችላል። ይሄ ማለት ሪያል ማድሪድ ይሄ ከፍተኛ ገንዘብ ሊያወጣ የሚችልን ተጫዋች ያለምንም ገንዘብ ሊያጣው ይችላል ማለት ነው። ስለዚህ ሪያል ማድሪድ ተጫዋቹን በመሸጥ ገንዘብ ሊያገኝ የሚችልበት የመጨረሻው እድል አሁን ያለንበት የዝውውር ወቅት ነው። ስለዚህ በሁለቱ ፓርቲዎች መካከል በቪኒሺየስ እና በሪያል ማድሪድ መካከል አሁን ያለውን ኮንትራት ማራዘምን በተመለከተ ስምምነት ላይ የማይደረስ ከሆነ አርሰናል ተጫዋቹን ለማስፈረም ኮስተር ባለ ጥረት ወደ ለንደን ለማምጣት ሂደቱን ይጀምራል ማለት ነው።
የዘገባው ሐሳብ ይሄ ነው። በእርግጥ ከዴቪድ ኦርንስቴን ዜናውን ብሬክ ማድረግ በኋላ ሌሎችም እንደ ስካይ ስፖርትስ ባሉ ብዙሃን መገናኛዎችም በቴሌግራፍም በሌሎችም ብዙሃን መገናኛዎች ሽፋን ያገኘ ነው። አርሰናል ቪኒሽስን የማስፈረም ፍላጎት አለው። ነገር ግን ዝውውሩ ሊከናወን የሚችለው በሁለቱ ወገኖች በቪኒሽስ እና በሪያል ማድሪድ መካከል የሚደረገው የኮንትራት ድርድር ላይ መስማማት የማይደረስ ከሆነና ሪያል ማድሪድ ተጫዋቹን ለመሸጥ የሚገደድ ከሆነ ነው ይላል። ሃንስ ኦፍ አርሰናል የሚባል ባለፈው ክረምት የተፈጸሙ ዝውውሮችንም በተመለከተ ከሁሉም ብዙሃን መገናኛዎች ቀድሞ ዜናዎችን ብሬክ በማድረግ የሚታወቅ አንድ የትዊተር ወይም አሁን ኤክስ የሚባለው የሶሻል ፕላትፎርም አይነት ላይ ያለ አካውንት ነው። ከአርሰናል ዋና ዋና ሰዎች ቀድሞ መረጃ ፊድ የሚደረግ የሚመስል ብዙሃን መገናኛ ወይም የሶሻል ሚዲያ ሃንድል ነው እና እዚህ ላይም በድጋሚ አርሰናል አሁን ዘለግ ላለ ጊዜ ነው የዚህን ተጫዋች ጉዳይ በተመለከተ ሲያጤን የቆየው። በአርሰናል ውስጥ ያሉ ከፍተኛ ተጽዕኖ ያላቸው ሰዎች በዚህ የዝውውር ጉዳይ ላይ እየሰሩ ነው። ነገር ግን ቬሪ ቬሪ ኤርሊ ዴይስ ወይም ገና ነው የሚል እንዲሁ ዜና ነው ይዞ የወጣው። ገና ነው የሚል ነው። ነገር ግን ዝውውሩ የሚፈጸም ከሆነ ምንም ጥያቄ የለውም። ይሄ ከሜሱት ኦዚል ወደ አርሰናል መምጣት በኋላ በ2013 አርሰናል ለረጅም ጊዜ ተጫዋች ሻጭ እንጂ ገዢ መሆን ካቆመ በኋላ ወይም ደህና ስም ያላቸውን ከፍ ያለ ገንዘብ ኮማንድ የሚያደርጉ ተጫዋቾችን ሳያስፈርም ለ7 ለ8 ወይ ለ9 ዓመት ከቆየ በኋላ የሜሱት ኦዚል ሳይጠበቅ ከዚሁ ክለብ ከሪያል ማድሪድ ወደ አርሰናል መምጣት በአርሰናል የቅርብ ዘመናት ታሪክ ውስጥ ከፍተኛ ትኩረት በጊዜው ስቦ የነበረ ከፍተኛ መነጋገሪያ ሆኖ የነበረ እና ከፍተኛ ኤክሳይትመንት ፈጥሮ የነበረ ዝውውር እንደነበር አስታውሳለሁ። ይሄኛውም ገና ካሁኑ የሳበው ትኩረትና የጋበዘው የመወያ አጀንዳ መሆን ከዛ ጋር ሊነጻጸር የሚችል ይመስለኛል። አርሰናል ፍጹም ከዛ በተለየ ሁኔታ ውስጥ ነው ያለው። በቅርብ ዓመታትም ትልልቅ ዝውውሮች ይፈጽም አይተናል። እንደ ዴክላን ራይስ ላሉ ተጫዋቾች ከ100 ሚሊዮን ፓውንድ በላይ አውጥቷል። ከዓመት በፊት እንኳን የቪክቶር ዮኬሬስ ዝውውር፣ የኤቤሪች ኤዜ ዝውውር ብዙ ትኩረት ስበው የነበሩ ትልልቅ የዝውውር ጉዳዮች ናቸው። ግን እያወራን ያለነው ፍጹም ሌላ ዳይሜንሽን ላይ ስላለ ተጫዋች ነው። ለሪያል ማድሪድ በ375 ጨዋታዎች 228 የጎል አስተዋጽኦ የነበረው ባለፉት 5 ተከታታይ ሲዝኖች በትንሹ 30 የጎል ኮንትሪቢሽን የነበረው እንዳነሳሁትም ከክርስቲያኖ ሮናልዶ መልቀቅ በኋላ የቻምፒየንስ ሊግ ትልቁ ዲፈረንሻል ተጫዋች የነበረው በሁለት የቻምፒየንስ ሊግ ፍጻሜዎች ላይ ጎል ያስቆጠረ በሁለቱም የሪያል ማድሪድ የ2022ም የ2024ም የቻምፒየንስ ሊግ ድሎች ላይ ትልቅ ልዩነት ፈጥሮ የነበረ የብራዚል ብሔራዊ ቡድን በጠቅላላው የተቃና የዓለም ዋንጫ እንኳን ባያሳልፍ ነገር ግን በግሉ በቅርብ ጊዜ በተጠናቀቀው የዓለም ዋንጫ በጣም ግሩም የነበረ 4 ጎሎች ያስቆጠረ ተጫዋች ነው ቪኒሽስ። ስለ ቪኒሽስ አስደናቂ ተጫዋችነት ብዙ ማብራሪያ የሚጠይቅ አይመስለኝም። ነገር ግን በሚኬል አርቴታ ስር አርሰናል ባለፉት ጥቂት ዓመታት በዝውውሮች ላይ ብዙ የነቃ ተሳትፎ ሲያደርግ የቆየ ቢሆንም ነገር ግን ይሄኛው ባለው ክህሎትም ባለው ግሎባል ዳይሜንሽንም ባለው ሜዳ ውስጥ ሊኖረው በሚችል ተጽዕኖም ሌላ ደረጃ ላይ የሚሆን ዝውውር ነው። የአርሰናል ቡድን ባለፉት ጥቂት ዓመታት ሚኬል አርቴታ የገነባው በመጨረሻ ፕሪሚየር ሊግ ያሸነፈው ባለፉት 2 ዓመታት ቻምፒየንስ ሊግ ፍጻሜና ግማሽ ፍጻሜ የደረሰው ባለፉት 4 ሲዝኖች በተከታታይ ቶፕ 2 ስፍራዎች ላይ የጨረሰው የአርሰናል ቡድን የቡድኑ ጥንካሬ የነበረው ሶሊድ መሆን፣ በጋራ መከላከል፣ በጋራ ማጥቃትና እያንዳንዱ የጨዋታውን ገጽ መቆጣጠር፣ ዶሚናንት መሆን የለመደ ቡድን ነው። ሚኬል አርቴታም ቢሆን ኤክሰፕሽን የሚያስፈልገው ተጫዋች የለንም፣ የመከላከል ግዴታ የማይጣልበት ተጫዋች የለንም፣ ስታርለስ ነው ይሄ አርሰናል ቡድን ስንል ነበር። ስታርለስ ነው በምንለው ቡድን ላይ ሱፐርስታር ይጨመራል ማለት ነው። አርሰናል ሆኖለት ዝውውሩ የሚጠናቀቅ ከሆነ ገና ነው። ቅድም እንዳልኩት ኤክሳይትመንቱን እረዳለሁ፣ ግን የዜናውን ባህሪ ስታዩት በሌሎች ሁኔታዎች ላይ የሚመሰረት ነው። ያልተጠበቀ ግን ነው። እንዲያውም አንድ ቢል ካርፔንተር የሚባል በአርሰናል ጉዳዮች ላይ ጠለቅ ያሉ ዘገባዎችን በመጻፍ የሚታወቅ አንድ ሰው አለ እና እሱ እንዲያውም ይሄ ፌክ የዴቪድ ኦርንስቴን አካውንት ነው ወይ ብዬ ጠይቄ ነበር ብሏል። መጀመሪያ ዜናውን ሳይ ያልተጠበቀ ነው። ሌላ ማንኛውም ብዙሃን መገናኛ ባለመሆኑ ዜናውን የዘገበው ነገር ግን ገና ነው ብሏል። ዘጋቢውም ጭምር ከሆነ በሚል ነው። ቢግ ኢፍ ነው። ዩኒኮርን ፈራሚ የሚባል ባለፉት ጥቂት ዓመታትም በአንደኛው ሲዝን ቢያንስ የባሎንዶር ለማሸነፍ ጫፍ ላይ ደርሶ የነበረ አይ ቲንክ በዚህ ሰዓት የዓለም ምርጡ የግራ ክንፍ ተጫዋች ሊባል የሚችል ከዓለም
ቶፕ 5 ተጫዋቾች መካከል አንደኛው የነበረ በጨዋታ ስታይሉም የፕሪሚየር ሊግ አጨዋወት የሚስማማው የሚመስል ግን የአርሰናልን ባህሪ በመጠኑ ሊቀይር የሚችል ሱፐርስታር የሌለው ቡድን ውስጥ የሚኖር ስታር ተጫዋች ይሆናል ማለት ነው። ባለፉት 5 ዓመታት በ2021-22 የውድድር ዘመን 38 የጎል ተሳትፎ፣ በ2022-23 የውድድር ዘመን 39 የጎል ተሳትፎ ጎል ሲደመር አሲስት ማለት ነው። በ2023-24 33፣ በ2024-25 የውድድር ዘመን 34፣ በ2025-26 የውድድር ዘመን 32 የጎል ተሳትፎች የነበሩት ላለፉት 5 ተከታታይ ሲዝኖች 30 ሲደመር በሆኑ የጎል ተሳትፎች ላይ ሲሳተፍ የቆየ ተጫዋች ነው። በዚህ በተጠናቀቀው የውድድር ዘመን የትኛውም የአርሰናል ተጫዋች 30 የጎል ተሳትፎ ላይ አልደረሰም። ከፍተኛው የጎል ተሳትፎ ያለው ተጫዋች ቪክቶር ዮኬሬስ ነው፣ 20ዎቹ መጀመሪያ ላይ ያለ የጎል ኮንትሪቢዩሽን የነበረው። ይሄኛው ግን ለ5 ተከታታይ ሲዝን ይህንን አድርጓል። አሁን የገባን አንደኛው ነገር አርሰናል የግራ ክንፉን ማጠናከር ይፈልጋል። በግልጽ የሚታየው ነገር እርሱ ነው። ምክንያቱም ባለፈውም የዛሬ ዓመትም እንደዚሁ ከሌላኛው የሪያል ማድሪድ ተጫዋች ከሮድሪጎ ጋር በዚሁ ቦታ ላይ እንዲጫወት አርሰናል ይፈልገዋል ሲባል ነበር። መጨረሻ ላይ ማቴሪያላይዝ አላደረገም፣ ወይም ይሄ አርሰናል አለ ሲባል የቆየ የዝውውር ፍላጎት ወዴትም ፕሮግረስ አላደረገም። ነገር ግን የኤዜ መምጣትም የዚህኛው የዝውውር ጊዜም ላይ የክሪስቶስ ዞሊስ መፈረምም ይሄኛውን የአርሰናልን ግራ የማጥቃት ክፍል የማጠናከር ፍላጎት የአርሰናል የምር ፍላጎት መሆኑን የሚያሳይ ነው። ከዚህ ባሻገር አርሰናል ከቻምፒየንስ ሊግ ፍጻሜ ጨዋታ ሽንፈቱ በኋላ ሚካኤል አርቴታ በሌሎች በብዙ አጋጣሚዎች ሲናገር እንደሰማ ነው የማጂክ ሞመንት ተጫዋቾች አርሰናል ያስፈልጉታል የሚል እምነት በአሰልጣኙ በኩል አለ። በፒኤስጂ በኩል፣ በባየር ሚኒክ በኩል፣ በሪያል ማድሪድ ወይ በባርሰሎና የምናያቸውን አይነት በራሳቸው ልዩነት መፍጠር የሚችሉ የተጋጣሚ ቡድን የመከላከል መዋቅር ተጽዕኖ ከማሳደር ገደብ የማይሆንባቸው ዲፈረንሻል ተጫዋቾችን አርሰናል ይፈልጋል። እንዲህ አይነት ተጫዋቾች ላይ ሚካኤል አርቴታ ትኩረት እንዳለው ግልጽ ነው። በዚህኛው የዝውውር ጊዜም አርሰናል እየፈለጋቸው ያሉ ተጫዋቾችን አይነት ካያችሁ እንዲህ አይነት ስታር ኳሊቲ ያላቸውን ኤክስ ፋክተር መሆን የሚችሉ ተጫዋቾችን ነው ለማስፈረም ጥረት እያደረገ ያለው። ባለፈው የውድድር ዘመን በጠቅላላው የቡድኑን የስብስብ ጥራት ከፍ ማድረግ የሚችሉ አዘ ስኳድ ያለውን አማራጭ ከፍ ማድረግ የሚችሉ ተጫዋቾች ማስፈረም ላይ ነበር ያተኮረው። ምክንያቱም በ2024-25 የውድድር ዘመን የሳካ፣ የካይ ሃቨርትዝ፣ የማርቲኔሊ፣ የኦደጋርድ መጎዳት አርሰናል በእነዚህ በተጎዱ ተጫዋቾች ቦታ የሚጠቀምባቸው አማራጮች እንዳይኖሩት አድርጓል። ለምሳሌ በቻምፒየንስ ሊግ ከፔዤ ጋር ተደርጎ በነበረው የፓርክ ደ ፕራንስ የመልስ ጨዋታ እንደ ራሂም ስተርሊንግ እና ኬረን ቲየርኒ እና ወጣት የአካዳሚ ተጫዋቾችን ነበር የጨዋታ ውጤት መለወጥ በሚፈልግበት ጊዜ ቤንች ላይ አርሰናል ይዞ ተጉዞ የነበረው። ስለዚህ የበለጠ የዴፕስ ዝውውሮች ነበር ከዓመት በፊት የፈጸመው። አሁን ግን የመጀመሪያውን 11 በከፍተኛ ደረጃ ማሻሻል የሚችሉ ግን ጥቂት ተጫዋቾችን ማስፈረም ላይ ይመስላል ትኩረት ያደረገው። የሞርጋን ሮጀርስ ዝውውር በዚሁ ማዕቀፍ ሊታይ የሚችል ነው። የሁሊያን አልቫሬስ ፍላጎት በዚሁ ማዕቀፍ ሊታይ የሚችል ነው። ሮጀርስ በኋላ ወደ ቼልሲ ቢዘዋወርም ግን ሁሊያን አልቫሬዝም ላይ ብዙ ትኩረት እንዳለ እናውቃለን። በአርሰናል በኩልም ዝውውሩ ላይ ሳካ ይችላል። አዎ በተለይ ቪኒሲየስ የሚዘዋወር ከሆነ የሁሊያን አልቫሬዝ ጉዳይ ያበቃለታል። ምክንያቱም ሁለት እንዲህ አይነት ፈራሚዎችን በአንድ ጊዜ በአንድ የዝውውር ጊዜ ማምጣት ስለማይቻል ማለት ነው። ግን ኢንትረስቱ መኖሩ ብቻ አርሰናል በዚህኛው የዝውውር ጊዜ ምን አይነት ተጫዋቾችን ለማምጣት እየሞከረ እንዳለ የሚያሳይ ነው። ባለፈው የውድድር ዘመን 8 ተጫዋቾች አምጥቶ ቢሆን አሁን ምናልባት 4 ተጫዋቾች ወይ 3 ተጫዋቾች ሊያመጣ ይችላል። ግን አሁን የመጀመሪያውን 11 የሚያሻሽሉ ናቸው። የባለፈው የውድድር ዘመን አይነት ዝውውር ሪፒትብል አይደለም። ይሄኛው ደግሞ ሌላኛውም የመጀመሪያውን 11 የማሻሻል እቅድ እንዳላቸው የሚያሳይ ነው። ከዛ ውጪ ሚካኤል አርቴታ በአርሰናል የፕሪሚየር ሊግ ሻምፒዮን ሲሆን በፕሪሚየር ሊግ ታሪክ 20 ቡድኖች በፕሪሚየር ሊግ መወዳደር ከጀመሩበት ጊዜ ጀምሮ አነስተኛው 4ኛ ጎል አስቆጣሪ ሆኖ አርሰናል ያጠናቀቀው 71 ጎሎችን ያስቆጠረው። በ2024-25 ከነበረው የውድድር ዘመን የአርሰናል ዋናዎቹ ተጫዋቾች በጉዳት ከሜዳ ከራቁበት የውድድር ዘመን በ2 የተሻለ ጎል ብቻ ነው ያስቆጠረው። በተጠናቀቀው የውድድር ዘመን በ2024-25 የውድድር ዘመን 69 ጎሎች ነበር ያስቆጠረው። በዚህኛው የውድድር ዘመን ደግሞ 71 ጎሎች ነው ያስቆጠረው። ስለዚህ ሌስተር ሲቲ የፕሪሚየር ሊግ ሻምፒዮን ከሆነ በኋላ እንደዚህ አይነት አነስተኛ ጎል አስቆጥሮ ሻምፒዮን የሆነ ቡድን ቢያንስ ባለፈው 10 ዓመት ይሄኛው የአርሰናል ቡድን ነው ማለት ነው። ስለዚህ ግልጽ ነው የቱ ጋር የበለጠ መሻሻል እንዳለበት። የቪኒሲየስ መፈረም ግን በፕሪሚየር ሊግ ብቻ ሳይሆን የፕሪሚየር ሊግ ሻምፒዮን ነው ሜንቴን ለማድረግ
በተከታታይ ዓመታት የፕሪሚየር ሊግ ሻምፒዮን ለመሆን። ይሄንን ባለፉት 90 ዓመታት አርሰናል አላደረገውም። ሄርበርት ቻፕማን የአርሰናል አሰልጣኝ በነበሩበት ጊዜ በ1930ዎቹ መጀመሪያ ነው አርሰናል ተከታታይ ሲዝኖች ላይ የሊግ ሻምፒዮን የሆነ። የቬንገር የፕሪሚየር ሊግ ሻምፒዮን የሆኑባቸው ሲዝኖች በቀጣዮቹ ዓመታት በሶስቱም ሲዝኖች ሁለተኛ ሆኖ የጨረሱበት እንጂ ባክ ቱ ባክ ያሸነፉበት አይደለም። ስለዚህ እዛው እንደ መጠነኛ ዳይናስቲ ለመፍጠር ፕሪሚየር ሊጉን ዶሚኔት ለማድረግ ያስችላቸዋል። እንዲህ አይነቱ ዝውውር ወይም ያስችለናል ብለው ያምናሉ ማለት ነው። ከዚያ በተጨማሪ በቻምፒየንስ ሊግም አንድ ስፍራ ፈቅ ማለት በመጨረሻም ቻምፒየንስ ሊግ ለማሸነፍ የሚያስችሉ አይነት ዝውውሮች ተብለው የሚታመኑባቸው ናቸው። በዚህኛው የዝውውር ጊዜ አርሰናል ለማስፈረም ፍላጎት ያሳደረባቸው ተጫዋቾች የሚነግሩን። ስለዚህ የሚፈርም ከሆነ ምንም ጥያቄ የለውም። ቢግ ኢፍ አለው። ግን የአርሰናልን የመከላከል ባህል በምን አይነት መንገድ ይለውጠዋል? ኮምፕሮማይዝ ያስፈልጋል እንደዚህ አይነት ተጫዋቾች። አሁን ሚኬል አርቴታ ኮምፕሮማይዝ ማድረግ አያስፈልገውም ነበር እስካሁን ድረስ፣ ምክንያቱም ብቻውን እንደዚህ አይነት ልዩነት የሚፈጥር ተጫዋች አልነበረውም። ደህና ተጫዋቾች አሉት። ቡካዮ ሳካ ደህና ተጫዋች ነው። ካይ ሃቨርትዝ ደህና ተጫዋች ነው። ዮኬሬስም፣ ትሮሳርም፣ ማርቲኔሊም ሌሎቹም ተጫዋቾች በጣም ጥሩ ተጫዋቾች ናቸው። የብራዚል፣ የጀርመን፣ የእንግሊዝ ብሔራዊ ቡድን የመጀመሪያ ተሰላፊ ተጫዋቾች ናቸው። ነገር ግን አብሶሉት ስታርስ የሚባሉ ግን አይደሉም፣ ወይም የባሎንዶር እጩዎች ግን አይደሉም። የባሎንዶር የማሸነፍ ተስፋ ያላቸው ተጫዋቾችም አይመስሉም። ስለዚህ ብዙ ኮምፕሮማይዝ አያስፈልገውም። አርሰናል የበለጠ በህብረት መጫወት የመከላከል ግዴታ ከእያንዳንዱ ተጫዋች እንዲኖር የሚያስገድድ አይነት ነው። ቪኒሽስ ከመጣ ግን በአርሰናል ውስጥ መጠነኛም ቢሆን በሚኬል አርቴታ ባለፉት ዓመታት ካየነው የቡድን ግንባታ ባህል ሺፍት የሚጠይቅ አይነት ተጫዋች ነው። ስለዚህ ይሄ ወደፊቱ እንግዲህ ዝውውሩ የሆነ እርምጃ የሚራመድ ከሆነ የበለጠ የምንወያይበት ነው። ሌላኛው ጉዳይ ፋይናንሳዊ ጉዳዩ ነው። ከፍተኛ ገንዘብ የሚወጣበት ተጫዋች ነው። በትንሹ 100 ሚሊዮን ፓውንድ የሚወጣበት ተጫዋች ነው። አርሰናል እንደ ሁሊያን አልቫሬዝ አይነቱን ተጫዋች ለማስፈረም ወደ ዝውውሩ ሲገባ ወይም ፍላጎት አለው ሲባል ኦፍኮርስ ይህን ያህል ገንዘብ ለመክፈል ፍቃደኛ ስለሆነ ነው። የሞርጋን ሮጀርስ ዝውውርን ቢጠናቀቅ ኖሮም 80-90 ሚሊዮን ፓውንድ መክፈሉ አይቀርም ነበር። ቼልሲ ከተጠበቀው በላይ ገንዘብ ከፍሏል። ስለዚህ አርሰናል ይህን ያህል ገንዘብ መክፈል አለበት። ስለዚህ ብዙ ገንዘብ ይከፍሉበታል ለዝውውር። ትልቁ ጥያቄ የሚሆነው ግን የአርሰናልን የደሞዝ መዋቅርም ጭምር የሚቀይር የዌጅ ስትራክቸሩን የሚቀይር አይነት ዝውውር 450 ሺህ 500 ሺህ ፓውንድ በሳምንት የሚከፈለው አይነት ሱፐርስታር ነው። በሪያል ማድሪድ እስካሁን ድረስ ኮንትራት ያልፈረመበት ውሉን ያላደሰበት ምክንያት ከሪያል ማድሪድ ጋር በደሞዝ ጉዳይ ላይ መግባባት ባለመቻሉ መሆኑን እናውቃለን። ስለዚህ አርሰናል በዝውውር ላይ ብዙ ገንዘብ ይከፍላል። ኦፍኮርስ በዝውውር ላይ ብዙ ገንዘብ ለመክፈል ፍቃደኛ ነበር። በሌሎቹ ቅድም በጠቀስኳቸው ዝውውሮች ላይ ያየነው አይነት ኢንትረስት ፕሪሚየም ክፍያ ወይም ከፍተኛ ክፍያ ለመክፈል ፍቃደኛ መሆኑን የሚያሳይ ነው። የቪኒሸስ ከዛም የተለየ ዳይሜንሽን ቢሆን በደሞዝ ግን በጣም ትልቅ የደሞዝ ለውጥ የሚጠይቅ አይነት ይመስለኛል። ለሪያል ማድሪድ ተጫዋቹን መሸጥን ምክንያታዊ የሚያደርጉ አንዳንድ ነጥቦች ያሉ ይመስለኛል። ግልጽ የሆነው ነገር ተጫዋቹ ኮንትራቱን ማያራዝም ከሆነ ውሉን ማያድስ ከሆነ ሪያል ማድሪድ በወራት ውስጥ በነፃ ሊያጣው ይችላል። ስለዚህ ያ ከመሆኑ በፊት ይህንን ተጫዋች ለመሸጥ ያላቸው የመጨረሻው እድል ይሄኛው የዝውውር ጊዜ ነው። ስለዚህ ሪያል ማድሪድ አንድ ውሳኔ ላይ መድረስ አለበት። ወይ ውሉን ተጫዋቹ ዲማንድ የሚያደርገውን ደሞዝ ከፍሎ ማደስ፣ ካልሆነ መሸጥ እና እስካሁን ድረስ ኮንትራቱን ማደሱን በተመለከተ ምንም አይነት ስምምነት በሁለቱ ፓርቲዎች መካከል አልተደረሰ። በነገራችን ላይ ይሄ ዜና ከወጣ በኋላ ዲያሪዮ አስ የሚባለው ለማድሪድ ቅርብ በመሆናቸው ከሚታወቁ ብዙሃን መገናኛዎች መካከል አንዱ የሆነው ብዙሃን መገናኛ እንደዘገበው ቪኒሺየስ ጁኒዮር የተራዘመ ረፍት ተሰጥቶት ነበር። ለብራዚል ብሔራዊ ቡድን በዓለም ዋንጫው እየተሳተፈ ስለነበር ሰኞ ግን ወደ ማድሪድ ይመለሳል እና ከሪያል ማድሪድ ሰዎች ጋር የኮንትራቱን ጉዳይ በተመለከተ ለመጨረሻ ጊዜ ይነጋገራል እና በዚህኛው ለመጨረሻ ጊዜ በሚደረገው የእሱን ውል ለማደስ በሁለቱ ወገኖች መካከል በሚካሄደው ድርድር ላይ መስማማት ላይ ካልተደረሰ ሪያል ማድሪድም ተጫዋቹን ከመሸጥ ውጪ ሌላ አማራጭ ላይኖረው ይችላል። ይሄ የኮንትራት ሁኔታ የሚያስገድደው ነገር ግን ስፖርታዊ ምክንያቶችም ግን አሉ። አንደኛው ስፖርታዊ ምክንያት ከኪሊያን ኤምባፔ መምጣት በኋላ በሁለቱ ትልልቅ ከዋክብት መካከል በራሱ በቪኒ እና በኤምባፔ መካከል ሜዳ ውስጥ የታሰበው ያህል ኬሚስትሪ አልተፈጠረም። ሁለቱም ተጫዋቾች ከሞላ ጎደል ተመሳሳይ የሜዳ ዞን ላይ መጫወት የሚወዱ ናቸው። የሌፍት ሃፍ ስፔስ የሚባለውን
የበለጠ ቪኒሽስ የሪያል ማድሪድ የቻምፒየንስ ሊግ አሸናፊ በሆነበት በ2024 የውድድር ዘመን ላይ አሁን ምባፔ መጫወት በሚመርጥበት ቦታ ላይ ሲጫወት ነው የነበረው። እንዲያውም ንጹህ የግራ ክንፍ ተጫዋችነቱ አብቅቶ በሁለት ስፕሊት አጥቂዎች ስለነበር ካርሎ አንቼሎቲ ይጫወቱ የነበሩት። በብራዚል ብሔራዊ ቡድን ያየነው አይነት ኃላፊነት ማለት ነው። ንጹህ የክንፍ ተጫዋችነቱ አብቅቶ የበለጠ ኢንሳይድ የበለጠ የቦክስ ተጫዋች ወደ መሆን ተሸጋግሯል እና በዚህ ምክንያት በሁለቱ ተጫዋቾች መካከል ሜዳ ውስጥ የተጠበቀው አይነት ውህደት እየተፈጠረ አይደለም። ስለዚህ አንደኛው መልቀቅ አለበት የሚል አቋም ያላቸው የሪያል ማድሪድ ደጋፊዎችና ደግሞ በእግር ኳስ ውስጥ በትንተናው ላይ ያሉ ሰዎች አሉ። አንድ መርከብ አንድ ካፒቴን ነው የሚያስፈልገው። ሁለት ካፒቴን ነው ግን ሪያል ማድሪድ ያለው፣ ሁለቱም ወርልድ ስታርስ ናቸው። ነገር ግን ቪኒሽስ ባለበት የኮንትራት ሁኔታም ግን ሜዳ ውስጥ ደግሞ ጥሩ ሲጫወቱም አንደኛው በሌለበት ጊዜ ነው አንደኛው የበለጠ የሚጎለው። ምባፔ በማይሰለፍበት ጊዜ ነው የቪኒሽስን ምርጥ የሪያል ማድሪድ ፐርፎርማንሶች በአብላጫው ያየ ነው። ስለዚህ በዚህ ሎጂክም ሁለቱን ተጫዋቾች አንድ ላይ ማጫወት በጣም አስቸጋሪ ስለሆነ ሪያል ማድሪድ የሚሸጠው ከሆነ ከኮንትራቱ በተጨማሪ ሌላ ስፖርታዊ ምክንያት ይኖራል ማለት ነው። እንግዲህ የጆዜ ሞሪኞ መምጣት ለዚህ መፍትሄ የሚያሰጥ እንደሆነ አላቅም። የሪያል ማድሪድ ከኳስ ውጭ ያለ የመከላከል ባህልም ልክ አልነበረም። ሁለቱም ቪኒሽስም እምባፔም በመከላከል በጣም የሚደነቁ ተጫዋቾች አይደሉም። በፕሬሲንግም ትራክ ባክ በማድረግም የመከላከል ባህሪያቸው ምናልባት ሱፐርስታር በመሆናቸው ምክንያት ሊሆን ይችላል የተዋጣለት ነው ለማለት ያስቸግራል። የሞሪኞ መምጣት ደግሞ ሞሪኞ ከቡድናቸው የመጨረሻውን የመከላከል ትጋት የሚፈልጉ አሰልጣኝ ናቸው። ሁለት ከመከላከል ኃላፊነት ነፃ የሆኑ ተጫዋቾች እንዲኖራቸው የሚፈልጉ አይመስለኝም። ሁለቱንም ማጣት ባይፈልጉም ሁለቱም የሚያስደንቅ ክህሎት ያላቸው ተጫዋቾች ቢሆኑ፣ ነገር ግን ቪኒሽስ በተለይ ኮንትራቱም ሁኔታ ሪያል ማድሪድ ሪዞልቭ የማይደረግ ከሆነ ተጫዋቹን መሸጥን እንደ ዋና መፍትሄ አማራጭ እንደሌለው መፍትሄ የሚቆጥርበት ጊዜ ላይ ያለ ይመስላል። አሁን ደግሞ በአውሮፓም ካሉ ክለቦች መካከል በስፖርታዊ ፕሮጀክቱም በፋይናንሱም ሁኔታ ተጫዋቹን ለማስፈረም የሚችሉ ክለቦች ብዙ አይመስሉም። በማንቸስተር ሲቲ ያንን ማድረግ ይችላል፣ ግን በማንቸስተር ሲቲ በኩል ቪኒሽስ በሚጫወትበት ቦታ እንደ ጀረሚ ዶኩ አይነት ተጫዋች አላቸው። በቅርብ ቀናት አዲስ ኮንትራት ፈርሟል። ጀረሚ ዶኩ በጣም ወጣት ተጫዋች ነው። ስለዚህ አይመስልም። ሊቨርፑል ሌላ አይነት ተጫዋች ይፈልጋል ሲባል የነበረ ክለብ ነው። ሊቨርፑል የበለጠ የቀኝ ክንፍ ተጫዋች ማስፈረም ላይ ነው ትኩረቱ እየተባለ ነው። ምንም እንኳን እንደ ያን ዲዮማንድ አይነቱን ተጫዋች የማስፈረም ፍላጎት እንደነበራቸው ብንሰማ፣ ባየር ሚኒክ ሉዊስ ዲያዝ አለው። ፔዤ፣ ክቪቻ፣ ክቫራትስኬሊያ፣ ዴዚሬዶ፣ ባርኮላ አይነት ተጫዋቾች አሉት። ሌሎቹም ክለቦች ማንቸስተር ዩናይትድ የበለጠ ትኩረት ያደረገው የአማካይ ክፍሉን እንደገና ማደስ ነው። በእኔ ግምት ንጹህ የግራ ክንፍ ተጫዋች የሚያስፈልጋቸው ይመስለኛል። ነገር ግን የዩናይትድ ፕራዮሪቲ የሚመስለው አማካይ ክፍሉን ማጠናከር ነው። ቼልሲ በዛ ቦታ ላይ ሞርጋን ሮጀርስን ገዝቷል። ስለዚህ ሌሎቹን የአውሮፓ ክለቦች እንዲሁ በግርድፍ ስታዩቸው እንዲህ አይነቱን ተጫዋች ለማስፈረም የሚሆን የስኳድ ስፔስም ግን የፋይናንስ ሁኔታም ያላቸው ብዙ ክለቦች ያሉ አይመስልም። ስለዚህ በአውሮፓ ለመቆየት የሚፈልግ ከሆነ ተጫዋቹ የሳውዲ ክለቦች እንደሚፈልጉት እናውቃለን። አርሰናል ካሉት ጥቂት አማራጮች መካከል አንደኛው ይመስላል። እንግዲህ ይሄ ሊሆን የሚችልበት መላምታዊ ሀሳብ ነው፣ ሎጂክ ነው። ግን ደግሞ አንድ ነገር አይታችሁ እንደሆነ በቅርብ ቀናት አንድ ዘገባ እየተመለከትን ነበር። ሪያል ማድሪድ በቅርብ ጊዜ በሊቨርፑል እና በፓሪስ ሳን ዠርማ በጥብቅ ይፈለግ ነበር ሲባል የነበረውን በዚህኛው በዓለም ዋንጫው ለኮት ዲቯር ብሔራዊ ቡድን ሲጫወት ያየነውን የአርቢ ላይፕዚግን ያን ዲዮማንድን ለማስፈረም በጣም ጠንካራ ፍላጎት አለው። የሆነ ጊዜ ወደ ፔዤ የሚዘዋወር ይመስል ነበር። ግን አንድ ፍሎሪያን ፕሌተንበርግ የሚባል የስካይ ጀርመኒ ወይም የስካይ ዱሽልንድ ጋዜጠኛ ሲዘግብ እንደሰማ ነው የሪያል ማድሪድ ዋና ዋና ተደራዳሪዎች ያለፈውን ሳምንት በታችኛው ሳክሰኒ በላይፕዚግ ከተማ ነበር ያሳለፉት ከላይፕዚግ ጋር በመደራደር ተጫዋቹን በተመለከተ እና ሪያል ማድሪድም የመጀመሪያውን ፕሮፖዛል ለዚህ ተጫዋች ዝውውር አቅርቧል። መነሻው 90 ሚሊዮን ዩሮ፣ እንደ ተጫዋቹ ስኬት እየታየ ሊጨመር የሚችል 10 ሚሊዮን ዩሮ በጠቅላላው የ100 ሚሊዮን ፓኬጅ አቅርቦ ጥያቄውን ራዘንቡል ላይፕዚግ ውድቅ አድርጎታል የሚል ዘገባ ሰምተን ነበር። ምክንያቱም ከ100 ሚሊዮን ፓውንድ በላይ ከዚህ ተጫዋች ዝውውር ይፈልጋሉ። 130 ሚሊዮን ዩሮ ነው የሚፈልጉት እንደዚህ ሲባል ነበር። ሊቨርፑልም የ85 ሚሊዮን ፓውንድ ጥያቄ አቅርቦ በነበረበት ጊዜ ወዲያው ጭንቅላታቸው ለሚመጣው ይሄ ተጫዋች በቀኝ በኩል መጫወት እንደሚችል እናውቃለን፣ ግን በዋነኝነት የግራ ክንፍ ተጫዋች ነው እና እንዴ
ሪያል ማድሪድ ቪኒሺየስ እያሉ ይሄንኛውን ተጫዋች የቱ ጋር ሊያጫውተው ነው? ምክንያቱም 100 ሚሊዮን ዩሮ የምትከፍሉበት ከሆነ አንድን ተጫዋች ለተጠባባቂነት ለቪኒሺየስ ቤንችነት አይደለም የምታመጡት፣ ለጀማሪነት ነው እንዲህ አይነቱን ተጫዋች የምታመጡት። እና የሪያል ማድሪድ ፍላጎት ደግሞ ጠንከር ያለ መሆኑ ከተሰማ በኋላ የቪኒሺየስ የሪያል ማድሪድ ቆይታ ላይ አጠራጣሪ ሁኔታዎች እንዳሉት ከግምት ማስገባት ይቻል ነበር። የዚህ የቪኒሺየስ ወደ አርሰናል የሚለው ዜናም እንዲህ አይነቱን ነገር የበለጠ አጠራጣሪ የሚያደርገው ይመስለኛል። ወዴት ኢቮልቭ እንደሚያደርግ በሁለቱ ፓርቲዎች መካከል አሁን እንግዲህ የተፈጠሩ አዳዲስ ነገሮች አሉ። ቪኒሺየስም በሪያል ማድሪድ አልነካም ማለት አይችልም። ምክንያቱም ሪያል ማድሪድ ለሱ የሚሆን ተተኪ ለማስፈረም ድርድር እያደረገ ነው። ጠንከር ያለ ንግግር እያደረገ ነው። ደግሞ ቪኒሺየስም በአርሰናል በኩል ፍላጎት ስላለው አማራጭ አለ። ሁለቱም ፓርቲዎች የትኛውን ሙቭ ቀጥለው እንደሚያደርጉ አናውቅም፣ ግን የቼዝ ጨዋታ የሚመስል ነገር አለ። ይሄ ዜና ከወጣ በኋላ ግን አንድ ሳም ዋላስ የሚባል የቴሌግራፍ ጋዜጠኛ ደግሞ አንድ ዘገባ ይዘው ወጥቷል። ጆሴ ሞሪኞ ተጫዋቹን በሪያል ማድሪድ ማቆየት ይፈልጋሉ። ቪኒሺየስን ብቻ ሳይሆን የሪያል ማድሪድ ስታርስ የሚባሉትን ከዋክብቱን ሁሉ በሪያል ማድሪድ ማቆየት ይፈልጋሉ። ስለዚህ ተጫዋቹ ወደ አርሰናል መሄዱን ሊቃወሙ ይችላሉ። ግን የኮንትራቱ ጉዳይ እልባት የማያገኝ ከሆነ ግን ይሄ ኢንስቲትዩሽናል ኢንትረስት ነው የሚሆነው። ሪያል ማድሪድ ለሱ የሚሆን ምትክ ማነጋገር የጀመረ ይመስላል። የአንዲዮ ማንድ እንዳልኩት ግን አሰልጣኝ ጆዜ ሞሪኞ ምናልባት ዝውውሩን ወደ አርሰናል ሊዘዋውር የሚችልበትን ሁኔታ ሊቃረኑ ይችላሉ የሚል ዘገባም ወጥቷል። ስለዚህ በጣም ኢንትረስቲንግ እድገቶች አሉት። በዚህኛው የዝውውር ጊዜ የሚፈጸም ከሆነ ምናልባት ሊፈጸም የሚችለው ትልቁ ዝውውር ሊሆን ይችላል። ሪያል ማድሪድ ማይክል ኦሊሴንም ይፈልጋል የሚሉ ሪፖርቶች ስንሰማ ነበር። ሮድሪንም ይፈልጉታል የሚል ወሬ እየሰማን ነው። ምንም እንኳ በቅርብ ጊዜ ቀዶ ሕክምና ሊያደርግ መሆኑ ሰኞ ዕለት መሰለኝ ኤንዞ ማሬስካ ጋዜጣዊ መግለጫውን ሲሰጥ ሰኞ ዕለት ሰርጀሪውን ያደርጋል የሚል አስተያየት ሰጥቷል። ምን ያህል ጊዜ ከሜዳ እንደሚያርቀው አይታወቅም። ግን ማድሪድ ተጫዋቹን የማስፈረም ፍላጎት እንዳለው ሰሞኑን ስንሰማ ነበር። ስለዚህ እነዚህ ሁሉ የዝውውር ጉዳዮች ሪያል ማድሪድን የዝውውር እቅድ በምን ያህል ሁኔታ አፌክት ያደርጉታል የሚለውን ለማወቅ በጣም ያስቸግራል። ግን በተለያየ አቅጣጫ ሲታይ የሚቀጥለው ሙቭ የሚቀጥለው የዝውውር ሁኔታ በሪያል ማድሪድ የሚቆይም ከሆነ ወደ አርሰናል የሚዘዋወርም ከሆነ አርሰናል በዝውውሩ ላይ ያለው ትኩረትም አሁን እንደምንሰማው ጠንካራ ሆኖ የሚቀጥል ከሆነ የዚህኛው የዝውውር ጊዜ ትልቁ ዝውውር ሊሆን ይችላል። አርሰናልም በአመታት ውስጥ የሚፈጽመው ትልቁ ዝውውር ሊሆን ይችላል። ግን አንድ ማለት የሚቻለው ኤክሳይቲንግ የመሆኑን ያህል ብዙ የሚያነጋግር የመሆኑን ያህል ገና በሚባል ደረጃ ላይ ኤርሊ ስቴጅ ላይ ያለ መሆኑን ግን ማሰብ ያስፈልጋል። በቀጣዮቹ ቀናት ወደ የትኛው አቅጣጫ እንደሚጓዝ እናያለን ማለት ነው።